ኡስታዝ አህመዲን ጀበል በአክሱም ክርስቲያኖች ላይ እንዲሁም በባለማዕተቦች ላይ እያነጣጠረ ያለው ሴራ አክሱም ላይ ምን ተፈጠረ ብቻ ሳይሆን መቼ ነው ይሄ ጥንስስ የጀመረው? በአክሱም አካባቢ የተፈጠረው ግጭት የፖለቲካው ዓለምን የሚመለከት እንጂ ኦርቶዶክሳዊ ቤተክርስቲያን የሚመለከት አይደለም። አክሱም ያላችሁ አረ ሰዎች ረፉ ይህ ቪዲዮ ሙስሊም ሆናችሁ ይመለከተኛል ስለ እስልምና የምትሉ ከሆነ ሰላም ኦርቶዶክሲያን ባለማዕተቦች እንደምንቆያችሁ እንደምናረፈዳችሁ ነው። ዛሬም በሌላ ቪዲዮ በሌላ አጀንዳ ተመልሼ መጥቻለሁ። በዛሬው ቪዲዮአችን የዛሬው መናገር አጀንዳችን የሚሆነው እንግዲህ በአክሱም ምን ተፈጠረና ሙጂቡ አሚኑ እንዲሁም ደግሞ ሌሎቹ ኡስታዞች ምን እያሉ ነው፣ ይሄን አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋ። መጨረሻ ላይ ሐሳብ አስተያየታችንን እንሰጣለን። ወደ ቪዲዮ። አክሱም ላይ ምን ተፈጠረ ብቻ ሳይሆን መቼ ነው ይሄ ጥንስስ የጀመረው? በዚህ መሃል ላይ ዓርብ ዕለት ወደ 21 ክርስቲያኖች ጉዳት ደርሶባቸዋል፣ የመንግስት ሰራዊት አካላትን ጨምሮ። በምን ምክንያት ተፈጠረ የሚለውን ነገር እናያለን። ታዲያ እንደ አንድ ጉዳይ ሲነሳ የነበረው የሂጃብ ጉዳይም አለ። ከሂጃቡ በስተጀርባ ማን ነበር የነበረው? ማህበረሰብ ውስጥ ምን አለ? ደግሞስ የውጭ አካላት ይህን ነገር ለምን ፈለጉት የሚለውን ነገር በስም ጭምር እየጠቀስን እንመለከታለን። ከአክሱም መስጊድ ጋር በተገናኘ በኃይለ ሥላሴ ጊዜ፣ በደርግ ጊዜ፣ በመለስ ጊዜ ምን አይነት ምላሽ አግኝቶ ነበር ማህበረሰቡ የሚለውን ነገርም እናነሳለን። የዓርቡ ረብሻ ብቻ ሳይሆን ረቡዕ ዕለት የነበረውን ረብሻም ለማየት እንሞክራለን። ስለዚህ እስከ ፍጻሜው ድረስ ተከታተሉ። ሶስቱ የሙስሊሞች ዓላማዎችስ ያሰቡት የነበረው ዓላማ ምን ነበር የሚለውንም እንዳስሳለን። ታዲያ የምንጀምረው ትንሽ ወደኋላ ገፋ አድርገን ይሆናል። እንግዲህ የጠሉት ይወርሳል የፈሩት ይደርሳል ነው ነገሩ። ልክ እንደፈሩት ነው የሆነው። ዛሬ ግን አሸባሪዎች ወደፊት ስላሰቡት ሐሳብና ቀድመን እንዴት እንደምንከላከል እነግራችኋለሁ። ከዛ በፊት ግን ጀስት እንዲገባችሁ ያህል አጭር የሂንት ልስጣችሁ። ወደ ኋላ 6 ወይም 7 ዓመት እንመለስና አሁን ላለንበት ደም አፋሳሽ አስከፊ የሆነ የእርስ በርስ ጦርነት ጅማሮ ምን ነበረ? የቃላት ጦርነት አይደል? ይሄ ብሔር ይሄን ብሔር ለ100 ዓመት እንዲበድሏል፣ ይሄ ብሔር ይሄን ብሔር ለ27 ምናምን የተባለ ነው የጀመረው። ይሄ ፌዝ 1 ነው። ፌዝ 2 አለ፣ ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 አለ። ከዛ መጨረሻው ምዕራፍ ምንድነው? መጨረሻው ምዕራፍ ፊሽካው ከመነፋቱ በፊት የአንድ ብሔር ተወላጅ ሀገር ሰላም ነው ብሎ ትምህርት ለመማር ዩኒቨርሲቲ ሌላ ክልል ሲሄድ የዛ ክልል ተወላጆች ከዚህ ብሔር ነው የመጣው ብለው ጀስት ንጹህ ይሁን መጥፎ ይሁን ሳያውቁ ከፎቅ ሲወረውሩ ሲወጉ ምናምን ነበረ። ከዛስ እዛ የሞተባቸው ደግሞ ሪታሊት ያደርጋሉ ማለት ነው። ያ ነው እንግዲህ በ11ኛው ሰዓት ሲደረግ የነበረው። ከዛ ፊሽካው ተነፋ። 6 ነው 7 ዓመታችን ነው። ወደዚህ ስመጣላችሁ ደግሞ አሸባሪዎች ምንድን ነው የሚፈልጉት? ሽብር ነው የሚፈልጉት። ለመጠንከር ሽብር ነው የሚፈልጉት። አርሲ ክርስቲያን ወገኖቻችንን ሲገሉ ሌላ ቦታ ክርስቲያን ወገኖቻችን ለነዚህ ወገኖቻችን ሪታሊት እንዲያደርጉ ይፈልጋል፣ እንዲበቀሉላቸው፣ ሙስሊሞች እንዲገሉ ይፈልጋል። ገብቷቸዋል? ወይም እንዲበድሉ ይፈልጋል። አሁን ለምሳሌ አርሲ የሙስሊም ከተማ ነች። ለዛ ነው ክርስቲያኖች እንዲህ የሚበድሏቸው በየጊዜው። ግን ሁሉም ሙስሊሞች አይደሉም። ገብቷቸዋል? ምክንያቱም ሰብአዊነት የሚሰማው ሙስሊም ስላለ ማለት ነው። እነዛን ንጹህ ሙስሊሞች ወደ ጀማቸው እንዴት ነው የሚቀላቅሉት? ክርስቲያን ሪታሊት ካረገ ነው። ክርስቲያን ሪታሊት ካረገ እነዚህ አሸባሪዎች ለነዚህ ንጹህ ሙስሊሞች ምን ይሏቸዋል? እዛ እኮ ወገኖቻችን እየተገደሉ ነው፣ እዛ ጨርሰው ሲመጡ ወደ እናንተ ነው ምናምን የሚል ትርክትን ይነግሯቸዋል። ከዛ እንዲህ እየተባለ ነው የሚፋፋሙ። አሸባሪ ያለ ሽብር ልክ ከውሃ ውስጥ የወጣ አሳ በሉት። ሰላማዊ ቦታ ውስጥ አይኖሩም አሸባሪዎች። ሽብር እየፈጠሩ ነው የሚኖሩት። ለመጠንከር ሽብርን ነው የሚፈልጉት፣ ለመስፋፋት ሽብርን ነው የሚፈልጉት። ስለዚህ እኛ ደግሞ ሽብርን አንሰጣቸው። የአክሱሙን ነገር ደግሞ ስመጣላችሁ አክሱም የተፈጠረው ባጭሩ ምንድነው? ሙስሊሞች የስግደት ቀን ዓርብ ማለት ነው ከተለያየ ቦታ ተጠራርተው ወደ አክሱም ገቡ። ከሽሬ ከውቅሮ ምናምን ገቡ በብዛት። ከዛ መጮህ ጀመሩ፣ መበጥበጥ ጀመሩ። ሞንታርቦን ቀንሱልን ዛሬ ስግደት ቀን ነው አሏቸው። በፍጹም አሉ፣ አስወጧቸው። ምክንያታዊ የሆናችሁ ሙስሊሞች እንግዲህ ስንት ዓመት ኖረናል? 1000 ምናምን ዓመት ብዙ ነው።
እስካሁን ተቻችለን የመጣ ነው። አንድ ቀን ምንም ችግር የለውም። ዛሬ ስግደት ነው ድምጻችሁን ቀንሱ ነው ያሏቸው፣ አጥፉት አይደለም ያሏቸው። ግን ኦልሬዲ አላማቸው ለመበጥበጥ ስለሆነ ነው። ሙሉ ስቶሪን ሳሰሙ እንዳትፈርዱ ፕሊስ፣ ወይም ደግሞ ሳይድ እንዳትወግኙ። እንዲህ እየተባለ ነው ጦርነት የሚመጣው። ወደ ደቡብ ወሎ ደግሞ ሲሄድ እዛ በጣም አስከፊ ነገር ነው እየሰማ ያሉት። አሸባሪዎች ተደራጅተው ትሬን እያደረጉ ነው። እዛ ያላችሁ ክርስቲያኖች አንድ ነገር ልንገራችሁ፣ አሸባሪ ሊገልህ ነው የሚመጣው፣ ሊያወራህ አይደለም የሚመጣው። ስለዚህ ክላሽን አቀባብለ ጠብቀው። ሰሜን ወሎም ያላችሁ ክርስቲያኖች አግዟቸው። ምክንያቱም አሸባሪ በቃ አላማው ያ ነው። ምንም ብትነግረው ምንም ብትለው አይሰማህም። ኦልሬዲ ብሬን ዋሽ ሆነዋል። ስለዚህ ይሄ ነገር ከመባባሱ በፊት እዛ ያለበት ቦታ ሄደ ነው ምትመር። በዚህ አጋጣሚ አርሲ ያላችሁ ወገኖቼ አክሱም በተፈጠረው ነገር ሪታሊት ሊያደርጉ ሊበቀሏችሁ ስለሚችሉ እዛ ያሉ አሸባሪዎች አደራችሁ ነው፣ ሁለት አይናችሁ ጨፍናችሁ እንዳትተኙ አደራችሁ ነው የምላችሁ። በተለይ ይሄን ኖር ተጠንቅቃችሁ ገብታችኋል። ይሄን ኖር ብቻ አይደለም ብቻ ከቤተሰቡ አንዱ እየተኛ አንዱ እየጠበቀ እንደዛ እንትን በሉ ብቻ አላቅም እኔ። በተረፈ አዳዲስ ነገሮች ካለ አምጥቼ እነግራችኋለሁ። ሰላም ሁኑልኝ ወገን። አጨብጭባ በስተመጨረሻ አህመዲን ጀበል እጅ ሰጥቷል፣ ተማርኳል። እኔ ያልኳትን ሰሃቦች ነፃነት ያገኙት አክሱም ከተማ ውስጥ ነው። ተሰደው ወጥተው ይህንን መብት ያገኙ ስደተኞችን ተቀበለች ኢትዮጵያ የምትባለው አክሱም ውስጥ ነው። ስለ አክሱም ቤተክርስቲያን የመጀመሪያው መረጃ ቡኻሪ ውስጥ ይመስለኛል ሐዲሱ፣ እናንተ ታውቁታላችሁ። ኡሙ ሰለማ ለነብዩ ሰለላሁ ዐለይሂ ወሰለም በአክሱም ጽዮን ማርያም ቤተክርስቲያን ውስጥ ስለ ማርያም ቤተክርስቲያን ያየችውን ስዕል የምትናገረው በወቅቱ የአክሱም ጽዮን ማርያም ምን እንደምትመስል የመጀመሪያው መረጃ ብለው ይወስዱታል። በዚህን ጊዜ ኡሙ ሰለማ አክሱም ገብታ ቤተክርስቲያኑን አይታ የተናገረችውን ሐዲስ ወስደው ያኔ እንኳን ምን ይመስል ነበር ብሎ ደሊል ያደርጋል። ነገር ግን አህመዲን ጀበል አንድ የሰራት ተቂያ ቅዱሷ ውሸት በእስልምና የምትፈቀደው አለች። ነብዩ የተናገረው ለምን ሳትናገር ሐዲሱን ጨርሰህ ነብዩ ስለ አክሱም ጽዮን ኡሙ ሰላማ ስንነግረው ስለ ህዝቦቹ ደግሞ ስለ ትግራዮች ሙሐመድ የተናገረውን ለምን ሳትናገር በነብይ ንግግር ትሸማቀቃለህ ማለት ነው። ሐዲሱ ይኸውላችሁ ሳያል ቡኻሪ 1341 ላይ የሚገኝ ነው። ናወይት አይሻ እንደተረከችው when the prophet became ill ነብዩ ታሞ በነበረበት ወይንም ህመም ላይ በነበረበት ወቅት some of his wives talked about a church which they had seen in Ethiopia. It was called Maria. የተወሰኑ ሚስቶቹ በኢትዮጵያ ስላዩት ማርያም ስለምትባለው ቤተክርስቲያን ይወያያሉ፣ ይነጋገራሉ። ኡሙ ሰላማ እንደ ኡሙ ሀቢባ had been to Ethiopia. ኡሙ ሰላማ እና ደግሞ ኡሙ ሀቢባ የሚባሉት ኢትዮጵያ ሄደው ነበረ። and both of them narrated it is the church's beauty and the pictures it contained. እነሱ ሚስቶቹ ማለት ነው ኡሙ ሀቢባ እና ኡሙ ሰላማ ቤተክርስቲያኒቱ ስለያዘችው ቅዱሳን ስዕላት ውበት፣ ቁንጅና እያወሩ ነበር። ሙሐመድ ታሞ ተኝቶ ማለት ነው። The prophet raised his head and said, ነብዩም ሙሐመድ ማለት ነው ጭንቅላቱን ቀና አደረገና እንደዚህ አለ፣ those are the people who whenever a pious man dies amongst them make a place of worship at his grave and then they make those pictures in it. እነሱ ሰዎች አለ በአክሱም ጽዮን ዙሪያ የሚገኙት ማለት ነው። አንድ ከመካከላቸው ቅዱስ የሆነ ሰው ሲሞት መቃብሩ ላይ ማምለኪያ ቤተክርስቲያን ይሰሩና ስዕሉን እዛ አድርገው ያመልኩበታል አለ። those are dearest creatures in the sight of Allah. ምን አለ? those are dearest creatures in the sight of Allah. እነሱ የአክሱም ጽዮን ኗሪ ሰዎች ትግራዮቹ ማለት ነው ባላ ዘንድ እጅግ የተጠሉ መጥፎ ክፉ ሰዎች ናቸው አለ ሙሐመድ። ይሄንን ለምን ቆርጠ ተውከው? ኡሙ ሰላማ ስለ አክሱም ጽዮን ቁንጅና ቤተክርስቲያን ስትናገር ነብይህ ከጭንቅላቱ ቀና ብሎ
እነሱ መጥፎ የተረገሙ ባላ ዘንድ ከፍጡራን ሁሉ መጥፎ ከሴጣንም የተጠሉ ናቸው ብሎ ተናግሯል። ዛሬ ላይ አክሱም ጽዮን ቤተክርስቲያን ስር መስጊድ አልተሰራው ካልሰራ የምትለው ነብይ አስቀድሞ ስለ አክሱም ጽዮን ቤተክርስቲያን በሰማ ሰዓት በዙሪያ ስለሚኖሩ ሰዎች የሱን ተከታይ ተቀብለው ተንከባክበው ስላቆዩቸው ከማመስገን ይልቅ በእንደዚህ አይነት ሁኔታ ከሰይጣንም ይልቅ የተጠሉና መጥፎ ናቸው ነው ያለው። ላይቭ ላይ ነው። ይሄ ቪዲዮ አቅም እንዲኖረው ስለምፈልግ ክቡራን ቤተሰቦች 5 ጊዜ ኮፒ ሊንክ አድርጉት። የዚህ ቪዲዮ ሐሳብ አህመዲን ጀበል የተባለው ግለሰብ ኦርቶዶክሳዊ ቤተክርስቲያናችን ላይ የሰነዘረውን የጥላቻ ጥቃት ፊድባክ ለማድረግ ወይም መልስ ለመመለስ ነው። ቦታው ላይ በአክሱም አካባቢ የተፈጠረው ግጭት የፖለቲካው ዓለምን የሚመለከት እንጂ ኦርቶዶክሳዊ ቤተክርስቲያን የሚመለከት አይደለም። ስለዚህ ክርስቲያናዊ አፓርታይድ ብለህ ቤተክርስቲያን ላይ አንተን በሚከተሉ ሰዎች ለመሰንዘር ያሰብከው ወይንም ደግሞ በኦርቶዶክሳዊ እምነት ተከታዮች አናሳ በሆኑባቸው ምናልባትም የአንተ እምነት ተከታዮች ሰፊ ቦታ ባላቸው ቦታዎች ላይ ጥቃት እንዲሰነዘር የሄድክበት ርቀት በአክሱም ያሉትም ሙስሊሞችን አያድንም፣ በሌሎች በኩል ያሉ ኦርቶዶክሳውያን ጥቃት ግን ይጨምራል። ስለዚህ ወንድም አለ ሐሳብ አለ የምትል ከሆነ ሐሳብን ከእውነት ጋር ነው ማቅረብ ያለብን። እናውቃለን ኦርቶዶክሳውያንን ቢና ቤተክርስቲያንን ትጠላለህ፣ መናገርም አይጠበቅብን። የአንተ አይነት ጥላቻ እንዳናመነጭ እኛን ያስተማረን ክርስቶስ ኢየሱስ ፍቅር ስለሆነ ነው እንጂ የአንተ ቃላት ህጋዊ ደደብ ከሚባሉ ሰዎች የሚጠበቅ ነው። ስለዚህ ቅድስት ቤተክርስቲያን ያላችሁ ህግ ክፍሎች፣ ኦርቶዶክሳውያን፣ የመንግስት የጸጥታ አካላት ይሄንን የማህበረሰባችንን የእርስ በእርስ አብሮ የመኖር እሴት የሚሸረሽር ምንድን ነው የሚባለው የቀነጨር አስተሳሰብ ካለው ሰው የፈለቀ ቃል ነውና ለአንዴና ለመጨረሻ ጊዜ በህግ አግባብ አደብ ሊገዛ ይገባል። በአክሱም አካባቢ የተሰነዘሩ ጥቃቶች ካሉ በህግ አግባብ ተጠቂዎች ሊካሱ፣ ወንጀለኞች ደግሞ ለፍርድ ሊቀርቡ ይገባል። በዚህ ቤተክርስቲያን ስለ ሰላም የምትጸልይ ቤት ነች። ወዳችኋለሁ። አክሱም በዛሬው ዕለት አንድ አሳፋሪ ውሳኔ ተላልፏል። ይህ ቪዲዮ ሙስሊም ሆናችሁ ይመለከተኛል ስለ እስልምና የምትሉ ከሆነ ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ዲዩት ፖስት አድርጋችሁ ለዓለም አድርሱት። ይህ ኢፍታዊነት ነው። ሁላችሁም ኮመንት ላይ አላሁ አክበር እያላችሁ ሀሩን ሚዲያ እንደዘገበው በዛሬው ዕለት በአክሱም በዝግ ስብሰባ ተካሂዶ ነበር። በዚህም የአክሱም አስተዳደር የአንድ እምነት ተቋም እንደሆነና ሙስሊሞች ላይ ማስፈራሪያና ጭቆና እንደደረሰ ተናግሯል። እንደዚሁም ደግሞ እነዚህ አሳፋሪ ውሳኔዎች ላይ መድረሳቸው ተነግሯል። የመጀመሪያውና አንደኛው ሙስሊም ሴቶች በትምህርት ቤት ሂጃብ ፈጽሞ እንዳያደርጉ፣ ሁለተኛው ደግሞ ለዘመናት ጁማ ሰላት ሲሰገድበት የነበረው በሺቅ መስጊድ መዘጋቱና መታገዱ፣ ሶስተኛው ደግሞ እንግዲህ ለዘመናት በተለያየ ቦታ ተከራይተው ሙስሊሞች የሚሰግዱባቸው መስጊዶች መታገዳቸውና መዘጋታቸው፣ ሌላኛው ደግሞ የአዛን ድምጽ ጥሪ በስፒከር እንዳይደረግ መከልከሉና የመጨረሻው ደግሞ በአክሱም ሙስሊሞች ጀናዛ ይዘው ሲንቀሳቀሱ አስፋልትን እንዳይጠቀሙና ይሄንን የመሳሰሉ እጅግ በጣም አሳፋሪ እጅግ በጣም የሚያናድድ ኢፍትሃዊነት የታከለባቸው ውሳኔዎች በዛሬው ዕለት በአክሱም ተወስኗል። ሁሉም ሙስሊም ለአክሱም ሙስሊሞች ድምጽ ሊሆን ይገባል። የዓለም ሙስሊም ጋር ይህ ጉዳይ መድረስ አለበት። ፍትህ እንፈልጋለን። እንደዚህ አይነት ጭቆና የትም ሀገር ላይ ተመልክተን አናቅም። ፍትህ። አላሁ አክበር። አላህ ፍትህን ይስጣቸው። ይህን ቪዲዮ ራሳችሁ ጋር እንዳታስቀሩ። አክሱም 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 ያላችሁ ኧረ ሰዎች ኧረ ረፉ። ሙስሊሙን እንደዚህ ያታንከራቱት። ይሄ ጥላችሁ ለምትሄዱት መሬት፣ ጥላችሁት ለምትሄዱት ስልጣን ወይም ዝና ሙስሊም ወንድሞቻችን እህቶቻችን አታንከራቱ። ምድር ላይ ሁሉም የፈለገውን እምነት በፈለገው ቦታ ማምለክ ይችላል። ስለዚህ ይህንን ነፃነታቸው አትግፈፏቸው። ጭራሽ መስጊድ ገብታችሁ ቁርአን የተከበረው የአላህ ቃል ቁርአን ትቀዳላችሁ። ሰው መምታት ምን ማለት ነው? የትኛው እምነት ነው የሚያዘው? ሌላውን መበደል እኮ እኔ የትኛውም እምነት በስሜት ካልተመራችሁ በስተቀር የትኛውም እምነት የሌላው ሃይማኖት ንኩ አይልም። የትኛውም እምነት ሁሉም የሚሰብከው ስለ ጥሩነት ነው። እናንተ ግን እንዴት እንደሆነ እንጃ። ኧረ ተው፣ ጭንቅላታችሁ አሰሩት። የአምስተኛው ክፍለ ዘመን አስተሳሰብ ከአይምሯችሁ ነቅላችሁ አውጡ። ተስማምታችሁ ኑሩ። ሙስሊሙን አክብሩ። ሁሉም እምነቱ ሲከበርለት ነው ተከባብሮ መኖር የሚችለው ማለት ነው። ስለዚህ ተከባብራችሁ ኑሩ። ሙስሊሙን አትንኩት። ኧረ እረፉ።
እውነት ፈጣሪ አለን እናመልካለን እናምናለን የምትሉ ከሆነ የሌላው እምነት አትንኩ። አዲስ ዜና ሰምቷል አክሱም ላይ። ነገር ግን እኛ ሙስሊሞች አሁን ሰልችቶናል። ስክሮል ነው የምናደርገው አይደል? ሱብሃንአላህ። ምንም እኮ ማድረግ አንችልም። ቢያንስ ለሚገባው አካል ለማድረስ ሼር አድርገን ቪዲዮን እንኳን ባናይ ለምንድን ነው የማናልፈው? ነብዩ ሰለላሁ ዐለይሂ ወሰለም ሙእሚን ለሙእሚን ልክ እንደ ግንብ ነው፣ ከፊሉ ከፊሉን ያጠናክራል አላሉ? አንድ ቦታ ደካማ ሙስሊም ካለ ጠንካራ ሙስሊም ደካማውን ያግዛል። እኛ ብዙ ቦታ ላይ ሙስሊሞች ማሻአላህ ነው፣ ግን አክሱም ላይ ያሉ ሙስሊሞች ጥቂቶች ናቸው፣ እየተበደሉ ነው። ትላንት በተሰማ ዜና መሰረት ደግሞ ይባስ ብሎ ሀሩን ሚዲያን የዘገበው በፌስቡክ ፔጁ የሙስሊም ተወካዮችን በግድ እንዲፈርሙ እያስጨነቁ ነው አሉ። አዛን እንዳይሰማ፣ ሰላት እንዳይሰገድ፣ ክራይ መስጊዶች እንዲዘጉ፣ ትምህርት ቤት ሴቶች ሂጃብ አድርገው እንዳይሄዱ፣ ሬሳ እንኳን ለመቅበር በአስፓልት እንዳይሄዱ በውስጥ ለውስጥ እንጂ ብለው በግድ እያስጨነቋቸው ነው። ምን አይነት አመፅ ነው ያለው? ጭራሽ በህገ መንግስቱ አንመራም አሉ። አስባችሁታል? ይሄንን ነገር ሙስሊሞች አድርገውት ቢሆን ምን እንዴት ስማችን እንደሚጠፋ ምን እንደምንባል የዓለም መነጋገሪያ ነበር የሚሆነው። ነገር ግን ለሙስሊሞች እንደሚጨነቅ የለም። እንግዲህ እነ ሙጂብ አሚኖ እና አህመዲን ጀበል ክርስትና ላይ ሰፊ የሆነ ጥላቻ እንዳለባቸው የምናውቀውና ያየን ያለነው ነገር ነው። ክርስትና ለማጥፋት ጂሃዲስት የተባለውን ትውልድ ለመፍጠር የተማማቱ እየተጋጋጡ እየተጣጣሩ ያሉ ሰዎች ናቸው። በአክሱም የተፈጠረውን ነገር እንደሰማችሁት ነው። እንግዲህ ክርስቲያኖች እንደው እስልምናን ለማጥፋት በአክሱም እየተሯሯጡ ያሉ ይመስል ነው ዜናዎች እየተሰራጩ ያሉት። አህመዲን ጀበልም ሆነ ሙጂብ አሚኖ እጅግ ሲበዛ ክርስትና ላይ ሰፊ የሆነ ጥላቻ አለባቸው። ይሄንን ደግሞ የምናውቀው ያየን ያለነው ነገር ነው። በአክሱም የተፈጠረው ይሄ ነው አይባልም። ምንም ነገር አልተፈጠረም። ክርስቲያን ገዳይ ሆኖ ሙስሊሞችን አልገደለም፣ አላባረረም። ሊሰግዱ ነው ተብሎ ክርስቲያኖች ስግደት አለባቸው፣ ከ5 ቀን በፊት ስግደት አለባቸው ተብሎ ሙስሊሞችን አላባረሩም። በስፋት በዜና እየተሰራጨ ያለው እንግዲህ አህመዲን ጀበል የተባለው ኡስታዛቸው እጅግ ሲበዛ በክርስትና ላይ ጥላቻ ኖሮበት ክርስትናን እንደው ጂሃዲስት አውጆ ቢገል ቢያጠፋ በጣም ደስ ከሚላችሁ ሰዎች መካከል አንደኛውና ግንባር ቀደሙ ዋነኛው ነው። ይሄ ነው ብለን መናገር የምንችለው ነገር ቢኖር ክርስቲያን እስላምን አይጠላም። ክርስቲያን ሙስሊሞችን ለመግደል አልተንደረደረም። በአክሱም የተፈጠረው ነገር ይህ ነው ተብሎ የሚነገር ነገር አይደለም። ማለትም ዜናዎቹ እየተሰራጩ ያሉት በምንድን ነው? ክርስቲያኖች ሙስሊሞችን ጨቆኑ፣ አባረሩ፣ አስገደሉ እየተባለ ነው። በዚህ በኩል ስንመጣ ደግሞ እንደው አክራሪ ክርስቲያን አለ እንዴ? ማለት አክራሪ ክርስቲያን ከተኮነ እኮ መነኩሴ ነው የሚኮነው። በዛኛው በኩል ግን አክራሪ ክርስቲያን ከሆነ አክራሪ ሙስሊም ከሆነ ጂሃዲስት ትውልድ ነው የሚሆነው። ዋሃብያ ሆኖ ክርስቲያኖችን ለማጥፋት ነው የሚሯሯጥ። ማለት የሚፈልገው ነገር ቢኖር ክርስቲያን ገዳይ አይደለም፣ ክርስቲያን አባራሪ አይደለም፣ ክርስቲያንም ደግሞ ጨፍጫፊ አይደለም። ማን ጨፍጫፊ እንደሆነ በዓለም ላይ የምናውቀው ነገር ነው። አርሲ ላይ ያየን ያለው ነገር ነው። እሱ ብቻ ደግሞ ሳይሆን መካ ላይ ክርስቲያን እንደ ቤተክርስቲያን እንስራ እንደማለት ነው። አክሱም ላይ መስጊድ እንስራ እንደማለት እየተባለ ብዙዎች ያወሩ ይገኛሉ። ይሄን ሚዲያ ላይ የተመለከትነው ነገር ነው። ማለትም መካቸው ላይ ቤተክርስቲያን እንስራ ማለት ትልቅ ጸብ ነው የሚያስነሳው። አክሱም ላይ ደግሞ መስጊድን ገንባ ማለት ትልቅ ጸብ ነው የሚያስነሳው እና እኛም በሃይማኖታችን አንደራደርም የሚል ሰጣገባ ውስጥ የገቡ ሰዎችም አሉ። ይሄ ደግሞ ክርስትናን አይወክልም። ማንም የፈለገውን ሃይማኖት መከተል ይችላል። ማንም ደግሞ የራሱን ቤተ እምነት እስካልተነካበት ድረስ የፈለገውን ነገር ማድረግ ይችላል። የሰው ቤተ እምነት ሳይነካ የፈለገውን ነገር መፈጸም ማድረግ ይችላል ማለት ፈልጋለሁ። ለዛሬው በዚህ ቃን ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።